ሃሌሉያ 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 የህይወት ምንጭ ኢየሱስ ኦ ሃሌሉያ። ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ።
ውድ የእግዚአብሔር ቤተሰቦች እንግዲህ መዝሙሩን እንደሰማችሁት የህይወት ምንጭ ኢየሱስ ይላል። ሃሌሉያ! ከሱ በላይ ሌላ ህይወት የለንም። የህይወታችን ምንጭ ኢየሱስ ነው። ሃሌሉያ! በህይወት ዘመናችሁ ይሄንን እውነት አይታችሁ ብትሄዱ ለዘላለም ትኖራላችሁ። እንግዲህ እኔ ዛሬ ወደዚህ በጥቼ የምነግራችሁ መንፈስ ቅዱስ እንዳዘዘኝ ሰዎች ወደ ኢየሱስ ክርስቶስ መንግስት እንዲመጡ ነው። ጌታ ይባርካችሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ጌትሽ አዲስ ሰው እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። እንደምታውቁት እንግዲህ ይሄ ቻናል ኢየሱስ ክርስቶስን ከፍ የሚያደርግ ኢየሱስ ክርስቶስ ለሰው ልጆች ለኛ ያደረገውን እውነተኛ ህይወት እንድናውቅበት የተዘጋጀ ቻናል ነው። እግዚአብሔር ይባርካችሁ። ብዙ ቻናሎች አሉ። እንደዚህ አይነቱን ቻናል መርጣችሁ ደግሞ ወደዚህ ስለመጣችሁ እግዚአብሔር ይባርካችሁ የእግዚአብሔር ቤተሰቦች። ምክንያቱም ህይወት ያለው ነገር ሁሉ ያውም ደግሞ የዘላለም ህይወት፣ ይሄን የመሰለ ህይወት እኔን አትዩ። ሁልጊዜ ከዚህ ቻናል ጀርባ ያለውን መንፈስ ቅዱስ አስቡት፣ ኢየሱስ ክርስቶስን አስቡት። ሃሌሉያ! እንደሱ ያለ ማን አለ ይላል። ማለዳ ማለዳ ኢየሱስ እግዚአብሔር አዲስ ነው ይላል። ሃሌሉያ! እናመሰግናለን። እንግዲህ ዛሬ መንፈስ ቅዱስ እንደመራኝ ባለፈው ሳምንታት እንግዲህ ስለ 3 ነገር ለመናገር ፈልጌያለሁ። ይሄ ደግሞ እነዚህ ኢየሱስ ክርስቶስ ወይ ደግሞ ኢየሱስ ክርስቶስን ስንከተል ወይ ደግሞ በኢየሱስ ክርስቶስ መንግስት ስንኖር እነዚህ 3 ፒላሮች ናቸው፣ የክርስትና ፒላሮች ናቸው። ኢየሱስ ክርስቶስ ሲናገር እኔ መንገድም ህይወትም እውነትም ነኝ አለ። ስለዚህ እነዚህ ነገሮች በጣም ፒላር ስለሆኑ ራሱ የተናገረው ስለሆነ ኢየሱስ ክርስቶስ ራሱ የተናገረው ስለሆነ እነዚህ ነገሮች እንደ ቀላል እንዳናያቸው ነው። ስለዚህ በእነዚህ 3ቱ ነገሮች እንግዲህ እያንዳንዱ የተናገራቸውን በቃል ነው የተናገረው እና መንገድ ነኝ አለ። ከዛ በኋላ እውነት ነኝ አለ። ከዛ በኋላ ህይወት ነኝ አለ። ስለዚህ እነዚህ 3 ቃላቶች በጣም ኃይለኛ ቃላቶች ናቸው እና በተለይ ደግሞ ሰዎች በምድራዊ ህይወታቸው ላይ ኢየሱስ ክርስቶስ የተናገረውን ነገር በጣም በአጽንኦት ልናውቀው ስለሚገባ ነው እኔ ራሴ ወደዚህ የመጣሁት ማለት ነው። እና ይሄንን ቃል እንግዲህ አንዳንዶቻችን ሰምተነው ሊሆን ይችላል፣ ሰምተነው ደግሞ ችላ ብለነው ሊሆን ይችላል። ዛሬ እንደገና ደግሞ መንፈስ ቅዱስ ይሄንን ቃል እነዚህን 3 ቃላቶች እንደገና ተመልሰን ሪቫይዝ እንድናደርጋቸውና ህይወታችን ወዴት እየሄደ ነው፣ ወዴትስ እየሄድኩ ነው የሚለውን እንድናጤን ነው እንግዲህ ወደዚህ የመራኝ ማለት ነው። ስለዚህ ዛሬ ላቀርብላችሁ የፈለኩት ኢየሱስ ክርስቶስ እኔ ህይወት ነኝ አለ። ስለዚህ ህይወት ስንል ምን ማለት ነው? እኛ ህይወት አለን አይደለም እንዴ ሊል ይችላል ሰው። ስለዚህ ከዚህ በፊትም ያው ደጋግሜ እንደተናገርኩት እኔ እንግዲህ ምስክር መሆነው ምስክር ነኝ ብዬ ነው ሁሉ ማስበው። ይሄንን የእግዚአብሔርን ቃል ለመመስከር እኔም በህይወት ዘመኔ ያየሁትን በትንሿም ህይወቴም ቢሆን ያየሁትን መመስከር ስላለብኝ ነው። ሰው ያየውን መመስከር አለበት። ሰው ያሳለፈበትን ነገር መመስከር አለበት። ስለዚህ ነገ ላልኖር እችላለሁ። ነገ ሁላችንም ስንጠራ እንሄዳለን። ግን የምንሄደው ወዴት ነው? ግን እዚህ ደግሞ በዚህ ምድር ላይ ደግሞ ትተን የምንሄደው ምንድን ነው? ገንዘብ ብንሰጥ ምናልባት ገንዘቡ ከትንሽ ጊዜ በኋላ ያ ሰው የተወሰነ ጊዜ ተጠቅሞበት ሊያልቅበት ይችላል። የእግዚአብሔር ቃል ግን ሁልጊዜ የሚመነዝረው ቼክ ነው እና ማያልቅ ቼክ ነው። ያ ቼክ ደግሞ ሁልጊዜ ለዘላለም የሚኖር ቼክ ነው። ሁልጊዜ ሲመነዝረው ይኖራል። ድሮ እኔ አሜሪካ ያለው በፊት አሜሪካ ስኖር ለሰዎች ገንዘብ ስልክ ወይ ደግሞ ለሰዎች ትንሽ ነገር ልኬ ሰዎች ሲደሰቱ ማየት በጣም ያስደስተኝ ነበር። ግን ችግሩ ግን ያ ደስታ ጊዜያዊ ነው። ያልቅባቸውና ከጊዜ በኋላ ከ6 ወር በኋላ ከ3 ወር በኋላ ሰዎችን ደውላችሁ ስጠይቋቸው ያው ያ ችግራቸው እንዳለ ነው፣ ስቲል ገንዘብ እንደሚያስፈልጋቸው ምናምን በዚህም በዛም ይነግሯቸዋል። ያ ማለት ምን ማለት ነው? ያ ገንዘብ ለጊዜው ነው። ብዙ ጊዜ ሰዎች የምናስበው ገንዘብ በቃ ችግራችንን እስከ መጨረሻው ሊያስወግድ ይችላል ብለን ነው የምናስበው። ችግሩ ግን ያ ገንዘቡ የመጣላቸው ሰዎች ራሱ ያ ነገር የላቸውም። ስለዚህ ምንድን ነው የሚያስፈልገን ካላችሁ ህይወት ነው የሚያስፈልገን። ያ ህይወት ደግሞ የዘላለም ህይወት ከክርስቶስ የሚገኝ የዘላለም ህይወት ነው። ስለዚህ እኔ ከዚህ በፊትም እንደተናገርኩት ሁልጊዜ የምናገረው አሁን ቸርች ውስጥ ሆኜ አይደለም ወይ ደግሞ በክርስቶስ ለዳኑ ቅዱሳን አይደለም እየተናገርኩ ያለሁት። ኢየሱስ ክርስቶስ በቃሉ ለቀደሳቸው ቅዱሳን አይደለም እየተናገርኩ ያለሁት።
ውጪ ላሉት ኢየሱስ ክርስቶስን ለማያውቁት ኢየሱስ ክርስቶስን በርቀት ለሚያዩት እና ግልጽ ያልሆነላቸው ሰዎች እነዚህ ሰዎች ወደ እግዚአብሔር መንግስት እንዲመጡ ነው ወጥቼ የምናገረው። ስለዚህ አሁንም ታርጌት ኦዲየንሶቼ ዛሬም እነሱ ናቸው። ስለዚህ ህይወት የሚለውን በሁለት መንገድ እናየዋለን። ከዚህ በፊትም እንዳልኩት ሁለት አይነት ዓለም ውስጥ ነው የምንኖረው። እግዚአብሔርም ሲናገር ሰማይንና ምድርን ፈጠረ ነው የሚለው። ስለዚህ እኔና እናንተ የምንኖርበት አሁን ምድር ይባላል። ግን እግዚአብሔር ሁለት ነገር ሲፈጥር አንደኛው የሚታይ ነው፣ አንደኛው ማይታይ ነው። ስለዚህ እኔና እናንተ የምንኖርበት ዓለም የሚታይ ነው፣ የሚዳሰስ የሚሸተት ሁሉ ነገር የምናየው ነው። ስለዚህ በዚህ ምድር ላይ ሆነን ያኛውን ምድር እንዴት ነው ልንቀላቀል የምንችለው የሚለውን ነው እኔ ለማስረዳት ሞክረው ማለት ነው። ስለዚህ አሁን ከምናየው ወደማናየው እንድንሄድ ነው የፈለግኩት። ስለዚህ አሁን በምድር ላይ ያለ ሰው ህይወት አለኝ ብሎ ሊናገር ይችላል። እውነት ነው። በምድር ያለን ሰዎች ሁሉ ህይወት አለን። ይሄ ደግሞ መጽሐፍ ቅዱስ ላይ ኦልሬዲ ዘፍጥረት ላይ እግዚአብሔር የተናገረው ነው። ሰውን ከምድር አፈር ፈጠረው ይላል የእግዚአብሔር ቃል። ከምድር አፈር ፈጠረውና ከዛ በስትንፋሱም እፍ አለበት ይላል። ስለዚህ ያ ማለት ምን ማለት ሰውም ምን ሆነ ይላል? ሰውም ምን ሆነ ይላል? ዘላለማዊ ሆነ ይላል። ስለዚህ አሁን ሰው ምን ሆነ? መንፈስ ያለው ሆነ ማለት ነው። ስለዚህ ይሄንን ስናስብ ምን እያልን ነው ማለት ነው? ሰው የእግዚአብሔር መንፈስ ውስጡ አለ ማለት ነው። ሁለት አይነት ነው። ባለፈውም ሳምንት ስናገር ሃይብሪድ ነው ብያለሁ። ሁለት አይነት ዓለም ውስጥ ስለምንኖር ሃይብሪድ ነን። ሃይብሪድ ያልኩት የዚህ ዓለም ሴንስ እናደርጋለን፣ የሰማያዊውን ነገር ሴንስ እናደርጋለን። ስለዚህ አሁን የሰማያዊውን ነገር ሴንስ ስለማናደርግ ወይ ደግሞ የሰማያዊው ነገር ስለማይገባን አሁን የሰማያዊውን ነገር ብሎክ ያደረገው ነገር ስላለ እሱን ለመክፈት ነው አሁን ትግሉ። ብዙ ጊዜ በዓለም ያለው ነገር የሰማያዊውን ነገር እንዳናይ ምን ይዞብናል? አፍኖብናል። ስለዚህ አሁን ሰው ህይወት አለኝ ይላል። እውነት ነው። ግን እንደ እግዚአብሔር ቃል ደግሞ ሁለት አይነት ህይወት እንዳለን ይናገራል። እውነት ነው ብያለሁ ቅድም። እግዚአብሔር ሰውን ከምድር አፈር ፈጠረው ይላል። ከዛም የእሱን መንፈስ እፍ አለበት ይላል። ስለዚህ አሁን ሁለት አይነት እንትን ያለን ማለት ነው። ምድራዊም ነን ሰማያዊም ነን ማለት ነው። ስለዚህ አሁን የምንኖረው ምን አይነት ኑሮ ነው ማለት ነው? ሁለቱም ያቀላቀለ ህይወት ነው። ስለዚህ እግዚአብሔር ደግሞ የሚፈልገው ምንድን ነው? የሰማያዊውን ቶት የሰማያዊውን እውነት በምድር ላይ የተረጎምን ከዛም የምድራዊ ህይወታችን ጉዟችንን ስንጨርስ ደግሞ ያኛው የዘላለማዊውን ህይወት እንድንቀጥል ነው የእሱ ፍላጎት እንጂ በምድር ብቻ ኖረን እዚሁ ተናግረን እዚሁ እንድንደመድም አይደለም የፈለገው። ለዚህ ነው ኢየሱስ ክርስቶስ መምጣት የፈለገው። ኢየሱስ ክርስቶስም እኔ ህይወት ነኝ ሲል ምን ማለቱ ነው? እሱ ለዘላለም የሚኖር ህይወት አለው። ስለዚህ እኔን የሚቀበል ከኔ ጋር አብሮ የሚኖር የዘላለምን ህይወት ያገኛል ብሎ ሲናገር ምን እያልን ነው ማለት ነው? በኢየሱስ ክርስቶስ ስንኖር የሚኖረን መንፈሳዊ ህይወት ለዘላለም የሚያኖረን ነው እያልኳቸው ነው። ስለዚህ ብዙዎቻችን ኢየሱስ ክርስቶስን አዳኝ አድርገን ያልተቀበላችሁ አዳኝ አድርጋችሁ ያልተቀበላችሁ ሰዎች በዚህ ሁኔታ ውስጥ ካላችሁ አሁን የእግዚአብሔር ቃል የሚናገረው እናንተ ከምታስቡት የተለየ ነው ልላችሁ ፈልጌ ነው። ስለዚህ አሁን ወደ የእግዚአብሔር ቃል ወደ ተከበረው የእግዚአብሔር ቃል ስንሄድ እንግዲህ ቅድም እንዳልኳችሁ ሁልጊዜ የዓለማዊ ነገር አለ፣ ከዛ የመንፈሳዊ ነገር አለ። ቅድም ያልኳችሁ ህይወት ሰው የእግዚአብሔርን እስትንፋስ ካገኘ በኋላ መኖር ይችላል በምድር ላይ። ችግሩ ግን ምን ተፈጠረ ያላችሁኝ እንደሆነ ኦሪት ዘፍጥረት ላይ ልክ እግዚአብሔር ሰውን ከፈጠረ በኋላ ይሄንን አታድርግ፣ ከዚህ ዛፍ አትብላ ብሎ በነገረው ጊዜ አዳም እና ሔዋን ስህተትን ሰሩ፣ የእግዚአብሔርን ቃል ተላለፉ። በዚህ ምክንያት ኃጢአት ወደ ሰው ልጆች ገባ ይላል የእግዚአብሔር ቃል። ስለዚህ አሁን ያ ዘላለማዊ የሆነው ነገር ምን ሆነ ማለት ነው? የዘላለማዊ ሞት ሆነ። ዘላለማዊ ምን ሆነ ማለት ነው? ኃጢአት ሆነብን።
ስለዚህ እግዚአብሔር ይሄንን ሚስቴክ ይሄንን ስህተት ለማስተካከል ሰው ወደ ዘላለም ሲኦል እንዳይገባ ወደ ዘላለም እሳት ውስጥ እንዳይጣል በማዘን ኢየሱስ ክርስቶስን ወደ ምድር ላከው ይላል። አያችሁ። ስለዚህ አሁን እኛ ኢየሱስ ክርስቶስን አዳኝ አድርገን ያልተቀበልን ሰዎች የምንኖረው ህይወት አዳም በኃጢአት ምክንያት ከወደቀ በኋላ የነበረውን ህይወት ነው እየኖርን ያለነው። ያ ደግሞ ኃጢአት አዳምን ከእግዚአብሔር ጋር እንዳይገናኝ አድርጎታል። ስለዚህ ሰው አሁን በክርስቶስ የሌለ ሰው ከእግዚአብሔር ጋር አይደለም የሚኖረው። ያ ሰው ኦልሬዲ አሁን መንፈሳዊ ህይወቱ ምን ሆኗል ማለት ነው? ተቆርጧል። ስለዚህ የሙት አይነት ህይወት ነው ያለው፣ ተፈርዶበታል ነው የሚለው እግዚአብሔር ቃል። ስለዚህ አሁን ከኦሪት ዘፍጥረት ወይ ደግሞ ይቅርታ ከብሉይ ኪዳን ወይ ደግሞ ኦልድ ቴስታመንት ይቅርታ ኦልድ ቴስታመንት 3 ስክሪፕቸሮችን አቅርብላችኋለሁ። ይሄንን እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ ህይወት እንደሆነ የሚናገረውን ማለት ነው። ከዛ በኋላ ደግሞ በኒው ቴስታመንት ወይ ደግሞ በአዲስ ኪዳን 3 ስክሪፕቸሮችን እንደዚሁ እናገራለሁ እና ይሄ አሁን የምናገረውን ህይወት የሚለውን ነገር ዝም ብዬ በሐሳቤ ወይ በምናቤ ያመጣሁት ነገር አይደለም። ከእግዚአብሔር ቃል ተነስቼ ነው እየተናገርኩ ያለሁት ልላችሁ ነው። ስለዚህ ብዙ ጊዜ የእግዚአብሔርን ቃል ለመመስከር ስንፈልግ ሁልጊዜ እማኛችን ምንድን ነው ያላችሁኝ ነው? ኤቪደንሳችን የእግዚአብሔር ቃል ነው። ምክንያቱም ሰዎች ከእግዚአብሔር ቃል ተነስተው በእግዚአብሔር መንፈስ እየተመሩ የእግዚአብሔርን ቃል ይናገራሉ። ለዚህ ነው ሁልጊዜ እኔ የምናገረው ከራሴ እንዳልሆነና መንፈስ ቅዱስ እየረዳኝ በመንፈስ ቅዱስ እርዳታ እንደምናገር ነው የምናገረው እንጂ ከራሴ እንዳልሆነ ነው መናገር የምፈልገው። ለምን? ይሄ ቃልም ነው መንፈስም ነው ይላል። ሰዎች ብዙ ጊዜ የእግዚአብሔርን ቃል በሚያነቡበት ጊዜ የእግዚአብሔር መንፈስ ከሌላቸው የእግዚአብሔር እይታ ወይ ደግሞ የእግዚአብሔርን ሐሳብ መረዳት በጣም ያስቸግራል። ለምን? እኔም ራሴ ስለነበርኩበት ነው። ከዛ በፊት ሳነባው ምንም ሴንስ አይሰጠኝም ነበር። ግን የእግዚአብሔር መንፈስ ወደ እናንተ ሲመጣ ግን በጣም የሚገርማችሁ ነገር እያንዳንዷ የምታነቧት ነገር ውስጣችሁ ትቀራለች፣ አእምሯችሁ ውስጥ ይቀመጣል። እውነት እንደሆነ በህይወት ዘመናችሁ ያረጋገጣችሁ ትሄዳላችሁ። ስለዚህ ዛሬ ኢየሱስ ህይወት ነው የሚል ነው ትርጉሙ። አርስቱ ህይወት ነው የሚለውን ነው የተናገርኩት። ስለዚህ ህይወትም ኢየሱስ ነው። ስለዚህ ከዚህ በፊት ከኢየሱስ ክርስቶስ የተለየ ህይወት ወይ ደግሞ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ህይወት አለን ብላችሁ እንዳታስቡ። ምክንያቱም መጽሐፍ ቅዱስ የሚናገረው ምንድነው? ኢየሱስ ክርስቶስ ህይወት ነው አለ። ስለዚህ ኢየሱስ ክርስቶስ ያለው ኢየሱስ ክርስቶስን የጋበዘ ከሱም ጋር አብሮ እንዲኖር ኢየሱስ ክርስቶስን የጋበዘው ያ ሰው በህይወት እየኖረ ነው ማለት ነው። ኢየሱስ ክርስቶስን ደግሞ አልፈልገውም ብሎ ችላ ያለውና ከኢየሱስ ክርስቶስ ጋር የማይኖረው ደግሞ ህይወት የለውም እያለን ነው። እኔ አይደለሁም የምለው እግዚአብሔር ቃል ነው የሚለው። ስለዚህ በዚሁ ሴንስ ነው አሁን በዚህ ሐሳብ ነው የምናገረው ማለት ነው። ስለዚህ አሁን እንግዲህ ቅድም እንዳልኩት ከብሉይ ኪዳን ወይ ደግሞ ኦልድ ቴስታመንት የመጀመሪያውን ኦሪት ዘፍጥረት ላይ ከምዕራፍ 2 ቁጥር 7 አነብላችኋለሁ ማለት ነው። እና ይሄንን ምን ይላል? እግዚአብሔርም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ሰውም ሕያው ነፍስ ያለው ሆነ ይላል። አያችሁ፣ ሁለት ነገር ነው የተጠቀመው። አፈር አለ፣ ከዛ በኋላ እግዚአብሔር ደግሞ በአፍንጫው እፍ ያለበት የእግዚአብሔር መንፈስ አለው ማለት ነው። ሃይብሪድ ያልኩት ባለፈው የሁለት ቅይጥ ነው ያልኩት ይሄንን ነው። ስለዚህ ይሄ ምን ላይ ነው የተጻፈ ያላችሁኝ እንደሆነ ገና ኦሪት ዘፍጥረት ላይ ነው። የፍጥረት መጽሐፍ በሚለው የእግዚአብሔር ቃል ላይ ነው ይሄንን ማንብላችሁ ማለት ነው። ከዛ በኋላ እንደገና እዛው ላይ ኦሪት ዘፍጥረት ላይ ይቅርታ ብሉይ ኪዳን ላይ ምን የሚል ቃል አለ? በምሳሌ ምዕራፍ 21 ቁጥር 21 ላይ ነው ይሄን ቃል ያለው። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርን ያገኛል ይላል። አያቸው።
የእግዚአብሔርን ሕይወት ለማግኘት ምን ያስፈልጋል ማለት ነው? ጽድቅንና ምህረትን የሚከተል ይላል። ማን ነው ጽድቅና ምህረት ማን ነው ያላችሁኝ እንደሆነ ጽድቅ የሚለው ኢየሱስ ክርስቶስን ነው የሚናገረው። ምህረት የሚለው ኢየሱስ ክርስቶስን ነው። ምክንያቱም ምህረት አድራጊውም ኢየሱስ ክርስቶስ ነው። ምህረትም ያደረገልን ኢየሱስ ክርስቶስ ነው። ጻድቃችንም እሱ ነው። እኛ ምንም ጽድቅ የለንም ነው የሚለው እግዚአብሔር ቃል። ምንም ጽድቅ የለንም፣ ጽድቃችን የመርገም ጨርቅ ነው የሚለው። ስለዚህ ምንም ጽድቅ የለንም። እኛ የጸደቅነው በኢየሱስ ክርስቶስ በማመን ነው እንጂ አሁን እኔ ሰዎች ሲያዩ አንተ አሁን ክርስቲያን ነህ፣ አንተ አሁን እግዚአብሔርን እከተላለሁ የምትል ሰው ነህ ምናምን ሊሉኝ ይችላሉ። ምክንያቱም እኔ ቢሄቭ የማደርገው ምናልባት የራሴ የድሮ ነገሬ ሊሆን ይችላል፣ ኦር አንድ የሆነ ነገር ሰው ሊያይብኝ ይችላል። እግዚአብሔር ግን እኔን ሲያየኝ ግን የሚያየኝ በክርስቶስ ነው እንጂ እኔን አይደለም። እኔን ከክርስቶስ ለይቶ አይደለም የሚያየኝ። ምክንያቱም ሁለታችን እኔና ክርስቶስ የክርስቶስ መንፈስ ሁለታችን አንድ ነን። ለዚህ ነው ክርስቶስ ወደ ቤታችሁ እመጣለሁ አንኳኳለሁ፣ ስለዚህ የሚከፍትልኝም የልቡን በር የሚከፍትልኝም ከእሱ ጋር ትበላለሁ ነው የሚለው። ስለዚህ አንድነትን ነው የሚያመለክተው። ሰው በክርስቶስ ከዳነ በኋላ አንድ ነው፣ ሊለያይ አይችልም። ስለዚህ እኔ ስናገሩ ኢየሱስ ክርስቶስ የእሱ መንፈስ እኔ ውስጥ አለ። ስለዚህ ሁለቱ አይደለም የሚለያዩ። ሰው ነው ሲያይ የሚለያይበት። ሰው ሲያይ እኔን የሚያየኝ ልክ እንደ ዓለማዊ ሰው ነው የሚያየኝ። እግዚአብሔር ግን እንደዛ አይደለም የሚያየው። ለምን? ክርስቶስ እኔ ውስጥ እንዳለ ስለሚያይ ከክርስቶስ ጋር ነው ዲል የሚያደርገው። ለምንድን ነው ልጅ ይህን የሚያደርገው? ለምንድን ነው ይሄ ሰው እንደዚህ የሚያደርገው ብሎ ኢየሱስ ክርስቶስን ነው የሚጠይቀው። ኢየሱስ ክርስቶስ ደግሞ መንፈስ አለ፣ የላከልን መንፈስ ቅዱስ አለ። ያ መንፈስ ቅዱስ ደግሞ እኛን ምን ያደርገናል ማለት ነው? ልጄ ይሄ ነገር እኮ መጽሐፍ ቅዱስ እንደዚህ አይልም፣ እንደዚህ አትበል፣ ይቅርበል፣ እንደዚህ በል ምናምን ብሎ ጋይድ ያደርገናል እንጂ እኛ በቀን ውስጥ እኮ በጣም ብዙ ስህተት እየሰራን የምንኖር ሰዎች ነን። ለዚህ ነው ንስሐ ያስፈልገን። ለዚህ ነው ክርስቶስ ከኛ ጋር የሆነው። ምክንያቱም ሰው በራሱ ጽድቅን ሊያመጣ ስላልቻለ ነው። ሰው አይችልም። ብዙ ጊዜ ሰዎች የተለያየ ነገር እናደርጋለን እግዚአብሔርን ለማስደሰት። ግን የእግዚአብሔር ቃል የሚለው የመጀመሪያው ነገር እግዚአብሔርን ማስደሰት የሚቻለው ልጁ የኢየሱስ ክርስቶስን መቀበል ስንችል ብቻ ነው። ከዚህ ውጪ ኢየሱስ ክርስቶስን ማስደሰት አይቻልም። ስለዚህ እሱም ኢምፕሬስድ አይሆንም። እኛ በምናደርገው ነገር በምንናገረው ነገር ምንም ደስተኛ አይደለም። ምናልባት ሰዎች አንተ እኮ ቅዱስ ሰው ነህ፣ አንተ እኮ ጥሩ ሰው ነህ፣ አንተ እኮ ደግ ሰው ነህ ሊሏችሁ ይችላሉ። በእግዚአብሔር ፊት ግን ያ ነገር ምንም ማለት አይደለም። ለዚህ ነው የእግዚአብሔርን ቃል ሰው መከተል አለበት፣ ማወቅ አለበት። ስለዚህ አሁን በምሳሌ 21 ላይ ነገርኳቸው። ጽድቅንና ምህረትን የሚከተል ሕይወትንና ጽድቅን ክብርንም ያገኛል። ስለዚህ ክብራችን ማን ነው? ክርስቶስን ነው። ስለዚህ ስለ ክርስቶስ ነው የሚናገረው እዚህ ላይ። አሁን ኢየሱስ ክርስቶስ ተብሎ ስላልተጻፈ አሁን ብዙ ሰው የሚመስለው ኢየሱስ ክርስቶስ አዲስ የመጣ ወይ ደግሞ አዲስ ኪዳን ላይ ዝም ብሎ ከሆነ ቦታ ላይ ብቻ ቡልቅ ብሎ የወጣ ነው የሚመስልን። አይደለም። ምክንያቱም ገና ከፍጥረት ጀምሮ ኢየሱስ ክርስቶስ ነበረ። ይሄን ነው የሚናገረው። ስለዚህ ህይወት የሚለው ከክርስቶስ ጋር የተያዘ ህይወት ነው። አዳምም ያበላሸው በኃጢአት ምክንያት ያጠፋው እግዚአብሔር የሰጠንን ህይወት ወይ ደግሞ ክርስቶስ የሰጠንን ህይወት ነው አዳም በኃጢአት ምክንያት ከሔዋን ጋር ያበላሸው። ስለዚህ ይሄን ነው የሚናገረው ማለት ነው። ስለዚህ በሶስተኛ ደረጃ ምንድነው የምላችሁ? ምሳሌ 14:27 ላይ እንግዲህ ይሄ ሶስተኛው ስክሪፕቸር ነው ከብሉ ኪዳን ብያቸዋለሁ እና ሰው ከሞት ወጥመድ ያመልጥ ዘንድ ይላል። ይሄ የምናገረው በምሳሌ ምዕራፍ 14 ቁጥር 27 ላይ ነው። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የህይወት ምንጭ ነው ይላል። አያችሁ፣ ምንን ለማምለጥ ነው ማለት ነው? ሰው ከሞት ወጥመድ ያመልጥ ዘንድ። ይህ ምሳሌ ላይ ነው የተጻፈው፣ በብሉይ ኪዳን ነው። ኢየሱስ ክርስቶስ ከመምጣቱ በፊት ነው። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የህይወት ምንጭ ነው። እግዚአብሔርን መፍራት የህይወት ምንጭ ነው የሚለው ቅድም መዝሙሩ ላይ እንዳላችሁ ኢየሱስ የህይወት ምንጭ ኢየሱስ እያለ ነው የዘመረው። ያ ማለት ምን ማለት ነው? ሁልጊዜ ህይወታችን የመጣው አሁን አይደለም፣
ገና ከጠዋቱ ኢየሱስ ክርስቶስ እፍ ብሎ አብ እፍ ብሎ ነው የላከው። ስለዚህ እኛ ራሳችን ሰውን በአምሳላችን እንፍጠር ሲል ኢየሱስ ክርስቶስ ከአብ ጋር ነበረ። ስለዚህ ይሄ የሚናገረው እንግዲህ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የህይወት ምንጭ ነው አለ። ስለዚህ መፍራት የሚለው ምንድን ነው? አክኖሌጅ ማድረግ፣ ሪስፔክት ማድረግ ወይ ደግሞ ማክበር የሚለው ነው። መፍራት ማለት ይሄ ጠላት አይነት አፈራር አይደለም። ሁለት አይነት ፍርሃት አለ። ሰውን በማክበር የምትፈሩትና ሰውን በመጥላት ወይ ደግሞ ይገለኛል ብላችሁ የምትፈሩት ፊር የተለያየ ነው። ስለዚህ መፍራት የሚለው ቃል ትክክለኛው እግዚአብሔርን ማክበር፣ እግዚአብሔርን መውደድ የሚለው ቃል ነው። ስለዚህ በዛ ሴንስ ነው መረዳት ያለብን። ስለዚህ እንደውም መጽሐፍ ቅዱስ ላይ ሲናገር ምን እንደሚለው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ሰው እግዚአብሔርን መፍራት ከቻለ ዓለምን ማሸነፍ ይችላል። ለምን? ዓለም የምትሸነፈው በምንድን ነው ያላችሁኝ እንደሆነ በጥበብ ነው። በማን ጥበብ ያላችሁኝ እንደሆነ በእግዚአብሔር ጥበብ። በእግዚአብሔር ጥበብ ዓለም ትሸነፋለች። ብዙ ጊዜ አሁን እኛ የሚመስለን ዓለማውያኖች በራሳቸው ጥበብ ዓለምን ያሸነፉ ነው የሚመስለን፣ ግን ሞኝነት ነው። ለጊዜው ነው ሁሉ ነገር። ዛሬ ስማርት ነን ያሉት ነገር እነዚህ ሁሉ ሰዎች ስንት ነገር ሲያደርጉ የነበሩ ሰዎች ከመቃብር አላለፉ። እኔና እናንተ ግን በክርስቶስ የምንኖር ሰዎች፣ ክርስቶስን የተቀበልን ሰዎች ግን ከመቃብር አልፈን እንሄዳለን። እነሱን ተሻግረናቸው እንሄዳለን። ደስ አይላል? የዘላለም ህይወት። በምድርም ህይወት በጥበብ የምንኖር ከሆነ በህይወት በምድራዊ ህይወታችንም በጥበብ እነሱን እንበልጣለን። ከዚህ ምድር በኋላም ከመቃብር በኋላም ደግሞ አልፈናቸው እንሄዳለን። ስለዚህ እንዳንታለን። ሰይጣን ነው ዛሬ ብልጭልጭ ነገር ያሳየንና የእግዚአብሔርን ነገር ትተን ወደሚጠፋ ነገር እንድንሮጥ እያደረገን ነው። ይሄ በጣም አንደርስታንድ ልናደርገው የሚገባ ነገር ነው። አንዳንድ ጊዜ የወላችሁ የምንውልበት ቦታ የምናየው ነገር ያሰናክለናል። ለዚህ ነው እግዚአብሔር ቃል ከምታዩት ተጠበቁ አለ። ዛሬ ቲክቶክ ላይ፣ ዩቲዩብ ላይ፣ ብዙ አይነት ሚዲያዎች ላይ የምናየው ነገር የእግዚአብሔር ነገር የሌለበት ህይወት የሌለበት ነገር እኛን ካሳወረን የእግዚአብሔርን ነገር እየጠላ ነው እየራቅ ነው ነው የምንሄደው። በተቻላችሁ መጠን የእግዚአብሔር ቃል ያለበትን ቻናል ፈልጋችሁ እዩ፣ አዳምጡ። እውነተኛ የሆነውን ከመንፈሳችሁ ጋር አወዳድሩ፣ ከቃሉ ጋር አወዳድሩ። አንዳንድ ጊዜ ምን ይመስላል መሰላችሁ? ታይትሉ ለኢየሱስ ክርስቶስ ይላል፣ ውስጡ ግን የዲያብሎስ ነው። ሰውየው ምናልባት ሲናገር ኢየሱስ ክርስቶስ ስሙን ሊጠራ ይችላል። እኔም በሆን ቼክ አድርጉት። ምክንያቱም ለምንድን ነው የምላችሁ መሰላችሁ? የእግዚአብሔርን ቃል የሚያውቅ ሰውየው የሚናገረው ነገር ከመንፈሱ ጋር ማች ማድረግ አለበት፣ አብሮ መሄድ መቻል አለበት። ዛሬ ብዙ አጭበርባሪዎች አሉ በቤተ ክርስቲያን ውስጥ፣ ቻናል ውስጥ ብዙ አሉ። የኢየሱስ ክርስቶስን ስም ይዘው ወይ ደግሞ የእግዚአብሔርን ስም ይዘው ግን መልእክታቸው፣ ስራቸው፣ ሁኔታቸው ሁሉ ከእሱን የማያመለክቱ ብዙ ቻናሎች አሉ። ተጠንቀቁ። ይህንን የሚያድነን ምንድን ያላችሁ እንደሆነ የእግዚአብሔርን ቃል ማወቅ፣ ጠዋትና ማታ የእግዚአብሔርን ቃል እንወቅ። ሰዎች ሲናገሩ ይሄ ነገር መጽሐፍ ቅዱስ ላይ አለ ወይ ብለን መፈለግ አለብን። ለዚህ ነው እኔ በእግዚአብሔር ቃል ይሄ እንዲህ ተጽፏል ብዬ እግዚአብሔርን ቃል ይዤ ማሳያችሁ። ሰዎች ይሄንን ከተናገሩ በኋላ ቃሉ ራሱ ኢንቴንሽኑ ምንድን ነው? ከኔ መንፈስ ጋር አንድ ላይ ሄዷል ወይስ አልሄደም ብለን ማየት አለብን። አንዳንድ ጊዜ ሰዎች ይናገራሉ፣ የእግዚአብሔርን ቃል ነው የሚናገሩት፣ ሰይጣንም የእግዚአብሔርን ቃል ይናገራል። ግን የተጠቀሙበት ሞቲቭ እና መንፈሱ ለእኛ ውስጣችን የሚናገረው ነገር ደግሞ ሌላ ነው። ለዚህ እኮ ነው ይሄ የእግዚአብሔር ቃል ልዩ የሆነበት ነገሩ ምንድን ነው? መንፈስ አለው። አጥፊ የሆኑ ሰዎች ይህንን ተናግረው ሰዎችን ከእግዚአብሔር መንገድ ሰዎችን ሊያስመልጡ ይችላሉ። ወደ እግዚአብሔር መንግስት እንዳይገቡ ሊያደርጓቸው ይችላሉ፣ ሊያደናቅፏቸው ይችላሉ። ግን የእግዚአብሔር መንፈስ ግን ውስጣችሁ አንድ ነገር ከገባ በኋላ ይህን ሰውዬ ተጠንቀቁት፣ ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል አይደለም ይላችኋል። ያንን የሚናገረው ማን ነው ያላችሁ እንደሆነ መንፈስ ቅዱስ ነው። ውስጣችሁ የሚናገረው መንፈስ ቅዱስ ነው። ምክንያቱም እኔ የእውነተኛ ምስክርነት ነው የምነግራችሁ። ይሄንን አሜሪካ ውስጥ ሌሊት ነበር የምሰራው
ሌሊት እየሰራው ያለው ወደ ጠዋት አካባቢ ጆሆቫ ዊትነስ መጣ። ጆሆቫ ዊትነስ መጣና ጠዋት አካባቢ ነው ብያቸዋለሁ። ልክ ሱቅ እንደተከፈተ አካባቢ ነው መጣና ስለ እግዚአብሔር ቃል ልንገርህ ምናምን አለኝ። እኔ ደግሞ በፊት አልነገረኝም፣ አላውቅም። ስለዚህ እግዚአብሔር ቃል እስቲ ልንገር የሚለኝ ሰው ደስ ይለኛል። ስለዚህ ልክ እንደሰማሁት በኋላ ጆሆቫ ዊትነስ ነው፣ እኔ ጆሆቫ ዊትነስ ነኝ፣ እንደዚህ ምናምን ብሎ የእግዚአብሔርን ቃል ነው የነገረኝ። ያ ሰው የእግዚአብሔርን ቃል ነው የነገረኝ። ግን የሚገርማችሁ ነገር ውስጤ ብዙ ጥያቄ ነበረኝ እሱ በነገረኝ ነገር ላይ ማለት ነው። ከዛ ስራዬን ጨረስኩኝ። እንዳልኳችሁ ሌሊት ነው የሰራሁት ብያቸዋለሁ። ከዛ እቤት ሄጄ መተኛት ነበረብኝ። ሌሊት የሚሰራ ሰው ያው ቀን መተኛት አለበት። ስለዚህ ልክ ቤት እንደሄድኩ ጸለይኩና ከዛ በኋላ ተኛው። በህልሜ ይሄ ሰውዬ መጣ። የሚገርማችሁ ነገር ይሄ ሰውዬ መጣና ምን አለኝ? እሱ ራሱ እየሳቀ ነው። ሸወድኩህ፣ አታለልኩ፣ አገኘው እያለ ይስቅብኛል። ምን ማለቱ ነው? ቅድም እኮ የሸጥኩልህ ዕቃ እኮ ይሄ እውነተኛ ነገር ነው የምነግራችሁ። በእውነት ነው፣ በእግዚአብሔር ፊት ነው የምነግራችሁ። ቅድም የሸጥኩልህ ዕቃ እኮ አንተ እውነት መስሎሃል አለ። ፌኩን ነው የሸጥኩልህ፣ የውሸቱን ነው የሸጥኩልህ። አገኘው ይላል። ከዛ ነቃውና ምንድን ነው ስል እንግዲህ አሁን ከነቃው በኋላ አእምሮዬ ወደ የተወሰደኝ ወደዛ ሰውዬ። ያ ሰውዬ ከመተኛቴ በፊት ወደ ጠዋት አካባቢ ነው መጥቶ ያን ነገር የነገረኝ። አያችሁ፣ የእግዚአብሔርን ቃል ነው የተናገረው፣ ግን የእግዚአብሔር መንፈስ አልነበረበትም። አያችሁ፣ አንዳንዶቹ የእግዚአብሔርን መንፈስ አያምኑም። ቃሉን ትክክል ነው ይላሉ፣ መንፈሱን አያምኑም። የእግዚአብሔር ቃል ደግሞ ቃሉና መንፈሱ የሚለያዩ አይደሉም። ምክንያቱም ቃሉም መንፈስ ነው ይላል፣ መንፈስም ቃሉ ነው ይላል። ሁለቱ አንድ ናቸው። ስለዚህ የዛን ጊዜ ምን ኮንፈርሜሽን ሰጠኝ ማለት ነው የእግዚአብሔር መንፈስ። ያ ሰውዬ የነገረህ ነገር የእግዚአብሔር ቃል ቢሆንም የነገረህ ኢንቴንሽን እና ሰውየው ያሰበው ሞቲቭ ሮንግ ነው ብሎ ነው የነገረኝ ማለት ነው። አያችሁ እንዴት እንደሚመሰክር። አሁን እኔ ዝም ብዬ የእግዚአብሔርን ቃል ባላቅ ኖሮ ትክክል ነው ምናምን ብዬ ከእሱ ጋር ፍሬንድ ሆኜ እሱ ወደ ራሱ መንገድ ሊወስደኝ ነበር ማለት ነው። ስለዚህ ቃሉን ብቻ ወቅ፣ ይሄ መንፈስ ቅዱስ የሚባል ነገር የለም ምናምን ብሎ ከመንፈስ ቅዱስ ጋር ሊያለያየኝ ነው ማለት ነው። ከመንፈስ ቅዱስ ላይ ሰው ከተለያየ ደግሞ ከቃሉ ጋር ይለያያል ማለት ነው። አለቀ። ስለዚህ ይሄ የምነግራችሁ ነገር ምንድን ነው? ህይወት ነኝ ብሎ የተናገረው ኢየሱስ ክርስቶስ ትክክለኛው ህይወት እሱ እንደሆነ የሚናገር ነው ልላችሁ ፈልጌ። ኦኬ። ስለዚህ አሁን ቅድም የተናገርኩት በኦልድ ቴስታመንት ነው ብያቸዋለሁ። አሁን ደግሞ ወደ አዲስ ኪዳን ደግሞ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ደግሞ ያሉትን 3 ነገሮች እናገራሉ እና ይሄንን ያገኘሁት ከዮሐንስ ነው፣ ከዮሐንስ መጽሐፍ ነው። ዮሐንስ መጽሐፍ ኢየሱስ ክርስቶስን በትክክል በጣም በቅርበት ሌሎችም የጎስፕል መጽሐፎች እንትን ብለውታል። ግን ዮሐንስ የገለጠው አገላለጹ በጣም ኢዚ እና ብዙ ሰዎችም በቀላሉ እንዲገባቸው የሚያደርግ ስለሆነ ነው ከዛ ፒክ ያደረኩት እና ዮሐንስ ምዕራፍ 3 ቁጥር 15 ብታዩት ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። የኢየሱስ ክርስቶስ ሌሎች ሰዎች በሕይወት እንዲኖሩ እሱ መሰቀል ነበረበት አለ። ስለዚህ ኢየሱስ ክርስቶስ የመጣው ምን ሊሰጠን ነው ማለት ነው? ሕይወትን ሊሰጠን ነው ማለት ነው። ስለዚህ እሱ ተሰቀለ፣ ከዛ በኋላ ሕይወቱን ለእኛ ሰጠን ማለት ነው። ለእኛ ቤዛ አድርጎ ሰጠን። ስለዚህ ዮሐንስ የሚነግረን ይሄ ነው። ሌላው ደግሞ ዮሐንስ እንደዚሁ ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቃል ነው የሚለው። እንግዲህ አያችሁ፣ በልጁ የሚያምን ሕይወት አለው አለ። በልጁ የሚያምን የዘላለም ሕይወት አለው። ሕይወት እንግዲህ ኢየሱስ ክርስቶስ ነው ብያቸዋለሁ። ስለዚህ ኢየሱስ ክርስቶስ እንዴት ሕይወት ሊሆን ይችላል የሚለውን ነው እየተናገርን ያለ ነው። ስለዚህ በመንፈሳዊ ሕይወት አሁን ከምንኖርበት ሕይወት የዘላለሙን ሕይወት እንድናገኝ ነው አሁን እኔ እየነገርኳቸው ያለሁት። ስለዚህ የእግዚአብሔር ቃል ምንድን ነው የሚለው? በዮሐንስ ምዕራፍ 3 ቁጥር 15 ላይ ደግመዋለሁ።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። ከዛ ዮሐንስ 3:36 ደግሞ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም አለ። ስለዚህ ዛሬ ኢየሱስ ክርስቶስ የሌላችሁ በሕይወት እንኖራለን ያላችሁ ይህንን ስሙና እንግዲህ እውነት ሕይወት እንዳላችሁ እግዚአብሔር ምን እንደሚል አትሊስት መረዳት እድሉ ያጋጥማቸዋል ብዬ አስባለሁ። ያ ማለት ሰው በእግዚአብሔር ከሌለ የእግዚአብሔር ቁጣ እሱ ላይ አለ ማለት ነው። ስለዚህ ነው እግዚአብሔር ቃል የቁጣ ልጆች የሚለው። የቁጣ ልጆች ሰው በክርስቶስ ካልዳነ በእግዚአብሔር ቁጣ ውስጥ ነው ያለው። ስለዚህ ሕይወትንም አያይም ነው የሚለው። ስለዚህ ይሄ በጣም ትልቅ ዋርኒንግ ነው። እኔ ያለውም የተናገርኩት የእግዚአብሔር ቃል ነው የሚናገረው። ሌላው ደግሞ በዮሐንስ 14:6 ላይ ኢየሱስም አለ እኔ መንገድም እውነትም ሕይወትም ነኝ። መንገድም እውነትም ሕይወትም ነኝ። ዛሬ ስለ ሕይወት ነው እየነገርኳቸው ያለሁት። ይሄ በጣም ወሳኝ ነው። ሕይወት ነኝ አለ። መንገድ አለ፣ ከዛ እውነትን መከተል አለ፣ ከዛ በኋላ የዘላለም ሕይወት ማግኘት አለ። ለዚህ ነው ዛሬ ስለ ሕይወት እያስተማርኳችሁ የመሰከርኩ ያለው። ስለዚህ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በቃ መንገዱ እኔ ነኝ። ያው ባለፈውም ብየዋለሁ፣ መንገዱ እኔ ነኝ አለ ኢየሱስ ክርስቶስ። ለዚህ ነው ስለ ክርስቶስ ጠዋትም ማታም መነገር ያለበት፣ ጠዋትም ማታም። ስለዚህ ቅዱሳን በጌታ ፍቅር ነው የምለምናችሁ፣ በሄድንበት ቦታ ሁሉ ኢየሱስ ክርስቶስ አዳኝ እንደሆነ መናገር አለብን። የተጠራ ነው እንግዲህ 9 ቢሊዮን ከ9 ቢሊዮን በላይ ህዝብ አለ። አሁን እኔና እናንተ በምኖርበት በዚህ ሰዓት ለነዚህ ሰዎች እንድንመሰክር ነው እግዚአብሔር ኢየሱስ ክርስቶስ የቀባን የጠራን። ስለዚህ ውጪ ላሉት እኔ አሁን ቅዱሳን የሆኑትን አይደለም፣ ቅዱሳን የሆኑት አንድ ጊዜ በእግዚአብሔር የዳነን ሰው የእግዚአብሔርን ቃል እያነበበ በሱ መንፈስ አብሮ መጓዝ አለበት ብዬ ነው ማምነው። ትምህርት አያስፈልጋቸውም አለም፣ ያስፈልጋቸዋል። ግን የእግዚአብሔርን ቃል ኮምፕሊትሊ ማያውቁ ደግሞ ብዙ ሰዎች አሉ። ትላንትና ቅዳሜ ነው ይቅርታ፣ ከትላንት ወዲያ ቅዳሜ ላይ ሁልጊዜ እወጣለሁ በሳምንት 2 ጊዜና ከተማ እየዞርኩኝ ከሌሎች ወንድሞቼም ጋር አንዳንዴም ብቻዬን እየሆንኩኝ እመሰክራለሁ፣ ለሰዎች እነግራለሁ። አንድ ቻይናዊ ትመስለኛለች፣ የቻይና ዜግነት ያላት ሴት ነች እና ከዛ ኢየሱስ ክርስቶስ ይወድሻል ብዬ መሴጅ ሰጠኋት እና ማንበብ አልችልም አለችኝ። እንግሊዝኛ ነው ይሄ ማንበብ አልችልም አለችኝ እና በጣም የተሰባበረ እንግሊዝኛ ነው የምትናገረው እና ትንሽ እንግሊዝኛ እና ምንድነው ይሄ የሂንዱ መጽሐፍ ነው ምንድነው አለችኝ። ከዛ ይሄ የኢየሱስ ክርስቶስ መሴጅ ነው፣ ኢየሱስ ክርስቶስ መሴጅ ነው ብዬ ስነግራት ማን ነው ኢየሱስ አለችኝ። ከዛ እኔ እንግሊዝኛ አልችልም አለችኝ። አዊሽ የእነሱን ቋንቋ መንደሪን ብችል እና ስለ ክርስቶስ በነገርኳት አልኩኝ። በጣም የሚገርማችሁ ነገር ብዙ ሰዎች በምድር ላይ ኢየሱስ ክርስቶስን ሚስ ኢንተርፕሬት ነው ያደረጉት። ብዙዎች አያውቁትም። ሰዎች እግዚአብሔር ሊሉ ይችላሉ፣ ክርስቲያን ሊሉ ይችላሉ። ኢየሱስ ክርስቶስን ግን በጣም የሚገርማችሁ ነገር ማመን ነው የሚያቅታችሁ። ለብዙ ሰዎች ስትመሰክሩ ኢየሱስ ክርስቶስ ዲፕ የሆነ ሬቨሌሽን ለሰው ልጆች እንዳመጣ ምናልባት ሕይወቱን አሳልፎ ለምን እንደሰጠ ሁሉ ብዙ ሰው አያውቅም። ብዙ ሰው አያውቅም። ለእኛ አሁን የሚመስለን ሚዲያ ላይ ብዙ እንትን ተብሏል ምናምን ብለን ነው የምናስቡ። ግን ዋን ቱ ዋን ሰዎችን ስትጠይቋቸውና ሰዎች ስለ ኢየሱስ ክርስቶስ ግንዛቤ ያላቸው ወይ ስትል አንዳንዶቹ ሰምተው አያውቁም። እሺ ሴትዮ ከሄደች በኋላ 4 ሴቶች መጡ፣ 4 ልጃገረዶች መጡ። በጣም የሚገርማችሁ ነገር ኢየሱስ ክርስቶስን ማወቅ እንፈልጋለን፣ እስቲ ንገረን ስለ ኢየሱስ አሉኝ። እንግዲህ ይሄ ዳውንታውን ነው የምነግራችሁ፣ ዳውንታውን ካልጋሪ ዳውንታውን ነው የምነግራችሁ። እነዚህ ልጆች በጣም ብዙ ነገር ነገርኳቸው። ዓለም ምን አይነት ክፉ ዓለም እንደሆነ ቅዳሜ ነው ያገኘኋቸው እና ስነግራቸው በጣም ኢምፕሬስድ ሆኖ ነው የሰሙት። አንዳንድ ጊዜ ሰዎች የሚያውቁ ነው የሚመስለን። በጣም የሚገርማቸው የእግዚአብሔር መንፈስ ወደ እነሱ ሲመጣና ያን ረሃብ ወደ እነሱ ሲረጭ ሰዎች የእግዚአብሔርን ቃል መጥማት ይጀምራሉ። ስለዚህ ቅዱሳን ምንም ሳንሰለች
በሄድንበት ቦታ፣ በምንሰራበት ቦታ፣ በምንማርበት ቦታ ሁል ጊዜ ኢየሱስ ክርስቶስን መስበክ አለብን፣ መናገር አለብን። በቃ ይሄ የራሳችን ላይፍ ስታይል መሆን አለበት። ላይፍ ስታይላችን ሊሆን ይገባል። ምክንያቱም የኢየሱስ ክርስቶስ ህይወት የመለማመድ ህይወት ነው፣ ቀላል አይደለም። ምክንያቱም እኛ ከብዙ ዓመት እንግዲህ በክርስቶስ የማንኖር የነበረን ሰዎች ነን። ያንን ህይወት ወደ ክርስቶስ ለመቀየር ልምምድ ይፈልጋል። ልክ ማንኛውም ነገር ትሬኒንግ እንደሚፈልገው ስፒሪቹዋሊ ኤክሰርሳይዝ ያስፈልጋል፣ ትሬኒንግ ያስፈልገናል። ትሬኒንጉ ምንድን ነው ያላችሁ? እግዚአብሔርን ቃል ማንበብ፣ ካነበብን በኋላ ለሰዎች መመስከር፣ በደንብ ዳይጀስት አድርገን እግዚአብሔር ብዙ ነገር እንዲያቀብለንና ሌሎችንም ሰዎች እንድንረዳ እግዚአብሔር እንዲረዳን መጠየቅ አለብን። ከጌታ ጋር ስንሆን፣ ከክርስቶስ ጋር መሆን ስንጀምር፣ ከእግዚአብሔር ቃል ጋር መሆን ስንጀምር ብዙ ነገር ይሰጠናል። ለዚህ ነው ሰው የራሱ ነገር ከገባው በኋላ ሌሎችን ለማዳን ይወጣል። እኔ ብዙ ጊዜ ብዙ ዓመት ምናልባት ወጥቼ አልተናገርኩም ይሆናል፣ የራሴ ምክንያት ነበረኝ። በዚህ ዓመት ነው እንግዲህ ዜግነትም ፓስፖርትም ያገኘሁት። ተናግሬያለሁ ከ20 ምናምን ዓመት በፊት በኋላ ነው ይህንን ሁሉ ያገኘሁት። አሁን ነፃነቴን አወጅኩ። ስለዚህ በዓለም ዙሪያ ሁሉ ወንጌልን እሰብካለሁ። ለምንድን ነው ያላችሁኝ እንደሆነ ከዚህ የበለጠ ምንም ህይወት የለም። ስለ ብዙ ነገር መናገር እችላለሁ። ስለ ብዙ ነገር አይቻለሁ። ብዙ አይነት ህይወት አይቻለሁ። ግን ይሄንን ያላማከለ ህይወት፣ ይሄንን ያላማከለ የህይወት ልምድ ከንቱ ነው፣ ባዶ ነው። ገንዘብ እንዴት እንደሚገኝ፣ ሀብታም እንዴት እንደምትሆኑ፣ ብዙ አይነት ሲስተም ወር ደግሞ ሰው እንዴት ሰክሰስፉል መሆን እንደሚችል እና ብዙ አይነት ሀሳብ፣ ብዙ አይነት አይዲያ አይቻለሁ። ቀላል አይደለም 20 ምናምን ዓመት 18 ሀገር መዞር። ግን ለሰው ልጅ የእግዚአብሔር ቃል ከሌለው ሁሉ ከንቱ፣ ሁሉ ባዶ ነው። ለዚህ ነው የእግዚአብሔር ቃል ሰው ዓለምን ሁሉ ወዶ ዓለምን ሁሉ ወስዶ ህይወቱን ግን ነፍሱን ግን ቢያጣ ምን ይጠቅመዋል? ለነፍሱስ ምን ቤዛ ያመጣል ይላል። በቃ ምንም ከንቱ ነው። ስለዚህ ሰው ማግኘትም ካለበት፣ ደስተኛ መሆን ካለበት፣ በምድር ላይ ያለው ነገር ሁሉ እንዲያገኘው ወይ ደግሞ እንዲሳካለት የሚፈልግ ከሆነ መጀመሪያ ነገር የእግዚአብሔር ቃል ጋር መቆም አለበት። የእግዚአብሔር ቃልን ያላማከለ ህይወት ከንቱ ነው። ምናልባት እነዚህ ሰዎች በጣም አሁን ዛሬ አለን እኛ በጣም የታወቅነን፣ እኛ ገንዘብ አለን፣ እኛ ሰክሰስፉል ነን የሚሉ ሰዎች ከትንሽ በኋላ አታገኟቸው። ለዚህ ነው መጽሐፈ ምሳሌ ላይ ምን ይላል? ኃጥአንን እንደ ሊባኖስ ዝግባ ከፍ ከፍ ብለው አየኋቸው ይላል፣ ስመለስ ግን አጣኋቸው ይላል። ያ ማለት ጊዜያዊ የሆነ ነገር ነው። ያ የምታዩት ሰክሰስ ዛሬ ላይ ዩቲዩብ ላይ ይሄን ያህል ገቢ አለኝ፣ ቲክቶክ ላይ ይሄን ያህል እንደዚህ ነው ምናምን ብሎ የሚፈነጩ ሰዎች ስትመለሱ አታገኟቸውም። ነገ የሉም እነዚህ ሰዎች። የሚሄዱበት ቦታ ደግሞ ክርስቶስን ካላገኙ ለዘላለም የሚሰቃዩበት ቦታ ነው የሚሄዱት። ስለዚህ ዓለም ወደዛ እንዳንሄድ ነው ይሄን ሁሉ በጣም ብዙ አይነት ዝባዝንኬ አምጥቶ ብዙ አይነት ትርኪ ምርኪ አምጥቶ አጠገባችን እንትን ያደርግና እውነተኛውን መንገድ ሚስ እንዲያደርግ ይፈልጋል ሰው። ስለዚህ ኢየሱስ ክርስቶስ ህይወት ነው። ስለዚህ ህይወት ኢየሱስ ክርስቶስ ነው። ስለዚህ ሰው በህይወት ለመኖር ኢየሱስ ክርስቶስ ያስፈልገዋል እያልኳችሁ ነው። ስለዚህ ይሄ መሴጅ ዛሬ የምነግራችሁ ነገር ዛሬ በኢየሱስ ክርስቶስ ውስጥ የሌላችሁ፣ ከኢየሱስ ክርስቶስ ጋር ህብረት የሌላችሁ፣ ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ የእግዚአብሔር ቁጣ በእናንተ ላይ ነው ይላል ቅድም እንዳነበብኩት። ስለዚህ በአስቸኳይ ምንም ደቂቃ አታጥፉ። ምክንያቱም የመዳን ቀን አሁን ነው። ከዚህ ደቂቃ በኋላ እኔ አሁን ከጨረስኩ በኋላ ፕሮግራሜን ጨርሼ ብዙ ቦታ ሄዳለሁ። የኔ አይደለም በቃ ከዚህ በኋላ ምናልባት ምን እንደሚያጋጥመኝ አላውቅም። ለዚህ ነው እግዚአብሔር ቃል ሁልጊዜ በነገ አትመካ ነው የሚለው። ስለዚህ ራይት ናው አሁን ባለው ነገር ነው መመካት ያለብን፣ አሁን ባለው ነገር። ስለዚህ አሁኑኑ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ብዙዎቻችሁ ኢየሱስ ክርስቶስ እንደ ቀልድ ያያችሁት በዚህ ሰዓት የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለሁም፣ የእግዚአብሔር መንፈስ ነው የሚጠራችሁ። ስለዚህ ኢየሱስ ክርስቶስ ኑ ወደ እኔ ይላችኋል። እኔ የህይወት ነኝ ይላችኋል። ስለዚህ የህይወት ምንጭ ነኝ። ስለዚህ ከኔ ጠጡ፣ ከኔ የህይወት ምንጭ ከጠጣችሁ ለዘላለም አትጠሙም እያለን ነው። ስለዚህ ስጋዬን ብሉ፣ ደሜንም ጠጡ። ይህንን ያደረገ ከኔ ጋር ይኖራል፣ በህይወት ይኖራል አለ።
ይህንን ያለው ኢየሱስ ክርስቶስ ነው፣ እኔ አይደለሁም። የእግዚአብሔር ቃል ነው የሚናገረው። ስለዚህ ትላንትና ቃሉን እንደ ቀልድ የተዋችሁ ሰዎች፣ ትላንትና ቃሉን ምንም ብዙ አይጠቅመንም ብላችሁ ያሰባችሁ፣ እኔም እንደናንተ ነበርኩኝ በፊት። እግዚአብሔር ነው በራሱ መንገድ እንዲገባኝ አድርጎ ያመጣኝ። ስለዚህ እኔ ከገባኝ በኋላ ደግሞ ሌሎችም ምን ማድረግ አለብኝ? ማንቃት ስላለብኝ ነው ወደ እናንተ የምመጣው። ስለዚህ የዛሬው መሴጅ ኢየሱስ ክርስቶስ ሕይወት ነው፣ ሕይወትም ኢየሱስ ነው ያልኳችሁ ነው። ስለዚህ እግዚአብሔር ይባርካችሁ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ጊዜያችሁን ሰጥታችሁ ይህን መሴጅ ስለሰማችሁ እግዚአብሔር ይባርካችሁ። ምናልባትም ደግሞ ቅዱሳን ይሄ መሴጅ በተለይ ደግሞ ላልዳኑ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን በጣም አስፈላጊ ነው። ይሄንንና ሌሎችን እውነተኛ እግዚአብሔር ቃል ነው ብለው የሚሰበከውን እውነተኛ የሆነውን ቃል ለሌሎች ሰዎች ማስተላለፍ አለብን። ይህን ስናደርግ ምን እያደረግን ነው? ወንጌልን እያሰራጨን ነው። እኔ ከማንም ከየትኛውም ድርጅት ከየትኛውም እንትን ጋር ምንም ኮኔክሽን የለኝም። በቃ በቅናት የእግዚአብሔርን መንግስት እሰብካለሁ። እግዚአብሔር ያውቃል ሞቲቭ። ስለዚህ ያለምንም ሞቲቭ ሰዎች እንዲድኑ፣ ሰዎች የዘላለምን ሕይወት እንዲያገኙ ነው ይሄ ቻናል የተቋቋመው። ስለዚህ በዚህ ቅንነት ለሌሎች ሰዎች ሼር እንድታደርጉ በእግዚአብሔር ፍቅር ለምናችኋለሁ። ስላዳመጣችሁኝ እግዚአብሔር ይባርካችሁ። አመሰግናለሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ጌታ ነው። ጸልየን እንለያያለን። በዚህ ሰዓት ኢየሱስ ክርስቶስን አዳኝ አድርጌ መቀበል እፈልጋለሁ። አሁን ያልከው ነገር እውነት ነው። የእግዚአብሔር ቃል የሚለው ትክክል ነው። እውነተኛ ሕይወት ኢየሱስ ክርስቶስን መከተል ነው። እኔ ልከተለው እፈልጋለሁ የምትሉ ሰዎች አሁኑን ጸልይላችኋለሁ። እንጸልያለን። እግዚአብሔር ለሚፈልጉት ቅርብ ነው። ስለዚህ እንጸልያለን። እግዚአብሔር ይረዳናል። ሃሌሉያ፣ 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 ሃሌሉያ። ክብር 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 ለዘላለም ላንተ ይሁን። ኦ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። አንተ ፈቅደህ አንተ ወደህ ደግሞ በዚህ ደቂቃ ወደ እግርህ ስር ጌታ እግዚአብሔር ወደ ቃልህ ወደ መንፈስህ ስላመጣህን እናመሰግንሃለን። ጌታ ሆይ ጌታ መንፈስ ተባረክ። በዚህ ሰዓት ይህንን ቃል የሚሰሙ ከሌላም ቦታ ያንተን ቃል የሚሰሙ ሁሉ በዚህ መንፈስህ ይነኩ ዘንድ ጸልያለሁ። ጌታ ሆይ ማንም በእግዚአብሔር መንፈስ ካልተሳበ ወደ ኢየሱስ የሚመጣ ማንም የለም ተብሏልና ጌታ እግዚአብሔር ሆይ ጌታ መንፈስ በዚህ ሰዓት መንፈስህ ይህንን ቃል ሰምተው ጌታን ያልተቀበሉ ሰዎች እንዲሰሙ ወደ ጌታን እንዲቀበሉ ትረዳቸው ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አግዛቸው። በዚህ ሰዓት እነሱ በሚገባቸው ቋንቋ ይጸልዩ። አንተ መንፈስ ቅዱስ ግን አንተ ሁል ጊዜ የእነሱን ሐሳብ ተሸክመህ ወደ አብ ትወስድላቸው ዘንድ ጸልያለሁ። ታበረታቸው ዘንድ ጸልያለሁ። ጌታ መንፈስ እርዳቸው፣ አስባቸው። ትላንትና እኛም እንደዚህ ነበርን። አንተ ባትደርስልን ኖሮ ዛሬ እኛ ለሌሎች መትረፍ ባልቻልን። ጌታ መንፈስ አግዛቸው፣ እርዳቸው፣ አስባቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። ሕያው ሆነ እነሆ ሕይወትን ልሰጠን ዘላለማዊ ሕይወትን ልሰጠን ስለመጣህ እናመሰግንሃለን። ጌታ ሆይ ተባረክ። በዚህ ሰዓት እነሆ አንተን ያልተቀበሉ ሰዎች በዓለም ዙሪያ ያሉት በአንተ አምሳል ተፈጥረው አንተን የናቁ አንተን ያልተቀበሉ ሰዎች ባለማወቅም ይሁን በማወቅ ጌታ እግዚአብሔር ሆይ በዚህ ሰዓት እነሆ በንስሐ ወደ ቤት ይገቡ ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አስባቸው። ጌታ ሆይ እነሆ ቃልህን ታሸክማቸው ዘንድ መንፈስን ትሰጣቸው ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አስባቸው። ቀንበራቸውን ሁሉ ለአንተ ጌታ እግዚአብሔር ያስረክቡ ዘንድ ጸልያለሁ። ጌታ ሆይ ይህን ሁሉ ስለምታደርግ እናመሰግንሃለን። ስለሰጠህን ጊዜ ተባረክ። ሁሉም ማድረግ የምትችል አንተ ነህና በምትወደው ልጅህ በኢየሱስ ክርስቶስ ስም ጸልይ፣ አሜን። ሃሌሉያ። የእግዚአብሔር ቤተሰቦች እንግዲህ መንፈስ ቅዱስ ደግሞ በሌላ ፕሮግራም እንድንገናኝ እስኪጋብዘኝ ድረስ እንግዲህ እሰናበታችኋለሁ። ኢየሱስ ክርስቶስ ጌታ ነው፣ ዛሬም ነገም ለዘላለም። ተባረኩልኝ። መልካም ጊዜ ሆንላችሁ ብዬ እሰናበታለሁ።